ወንድማችን እፎይ ራሱን ከኦርቶዶክስ እያገለለ ያለ ይመስላል። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። በፕሮቴስታንት እምነት ውስጥ የምትገኘዋን የመስከረም ጌቱን ዝማሬ በመዘመሩ ብዙ ኦርቶዶክሳውያንን አስቆጥቷል። ክርስቲያን በመጀመሪያ የመዝሙር ቢከፍተውን ችግር አለው። ተቃውሙናላችሁ ኦርቶዶክሶች። ዮናታን አክሊሉ ይሄ ካንተ የሚጠበቅ ነገር አይደለም። ከመንፈሳዊነት ነገር አንዱ መታጠብ፣ ከታጠብክ ደግሞ ጆንያ አትልብስ። በዚህ ሳምንት ብቻ 2 ሰዎችን ያስቆጣ ቪዲዮዎች ተለቋል። በ3 ቀን ውስጥ ማርሲል ቲቪ ወርልድ ዋይድ ዩቲዩብ ላይ 1 ሚሊዮን ከታየ ለእናትህ 500,000 ብር ሰጣታል። ምናልባት ትክክለኛውና መሬት ላይ ያለችዋ ኦርቶዶክስ ስለዚህ ጥያቄ መልስ ትሰጣለች ብዬ አስባለሁ። ኦርቶዶክስ ሃይማኖት ተከታይ ለሆናችሁ ወደ ቤተ ክርስቲያን ትሄዳላችሁ፣ ትጾማላችሁ፣ ንስሐ ትገባላችሁ፣ ታስቀድሳላችሁ። ስትወጡ ግን ቀኑ ሙሉ ዘፈን እየሰማችሁ ትውላላችሁ። ማን ነው እቺን ደግሞ ፈቶ የለቀቀብን? በጌታ አንደኛ ብቸኛ የምወደው ልጄ ያለው ኢየሱስ እንኳን እባክህን ጽዋ አሳልፍልኝ ሲል አፍንጫህን ላስ ነው ያለው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 20,000 ልንገባ በጣም ጥቂት ሰብስክራይበሮች ናቸው የቀሩን። እሱን እንደምትሞሉት ተስፋ አደርጋለሁኝ። በዛሬው በጥያቄ ቻሌንጃችን ስለ ሀብትና ስለ ደህንነት በአንዳንድ ቤተክርስቲያን በሚባሉ ስፍራዎች እየተስተዋለ ያለው ስብከት ቤተክርስቲያን ውስጥ መሰበክ መጀመሩ ከምን የተነሳ ይመስላችኋል? መጨረሻውስ ምን ላይ ሊደርስ ይችላል ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ ጻፉልኝ። ቀጥታ ወደ ቪዲዮአችን። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ቀጥል። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ሜሪ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ። ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል የሆነ መንዙማ ተለቀቀና እዛ መንዙማ ስር እየገቡ ኦርቶዶክሳውያን ወገኖቻችን በጣም ነው መወደው ምናምን ልክ ሳዳምጠው ልቤ ትርትር ይላል ምናምን ብለው ኮሜንት ሲሰጡ አየና በጣም ኦፌንድ ሆነ። ከዛም የተነሳ እንግዲህ ይሄ ወንድማችን በጣም ብዙ ጊዜ በሙስሊም አስተምህሮን ዲፌንድ በማድረግና ትክክል አለመሆኑን ስህተት መሆኑን ገደል የሚከት ትምህርት መሆኑን ፕሩቭ እያደረገ ያለ በብዙ ስደት ውስጥም የሚገኝ ወንድማችን ብዙ ጊዜ ከብዙ ጠላቶች ያመለጠ ወንድማችን እንደሆነ የምናውቀው ነውና አይ ቲንክ ፊሊንጉን ለመረዳት ሞክሬያለሁ። እናንተም ቪዲዮን በደንብ ይዩትና ስሜቱን በደንብ የምትረዱት ይመስለኛል። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ይሄ ነው በቃ በጣም ኦፌንድ ያደረገውና ጿፍ ያበሩ የነበሩ ናቸው። ነኝ እፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋም ይሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም አማላጃችን ነብያችን እኔም በጣም እወደዋለሁ። ትግስት የማርያም ምስል በአጠቃላይ ይህን ወንድማችንን ያበሳጨው በሙስሊሞች መንዙማ ኮሜንት ስር እየገቡ እየጻፉ የነበረው ኮሜንት እነሱ በቤታቸው ለሙስሊሞች ያላቸውን ፍቅርና ለመንዙማ ያላቸውን ፍቅር እየገለጡ ነበርና ይህ ወንድማችን ደግሞ ህይወቱን እስከ መስጠት ድረስ ከብዙ ሞቶች እስከ ማምለጥ ድረስ የደረሰበት ትልቅ ስራ ነው በነገራችን ላይና ያበሳጫል፣ ያናድዳል። ልክ እናንተ ፍሬ ያፈራል የምሰራው ስራ ብላችሁ የምታደርጉት ነገር ላይፋችሁን ሳክሪፋይ አድርጋችሁ የምታደርጉት ነገር እንደዚህ በዜሮ የሚያባዛ ሰው ስታዩ በጣም ነው የሚያበሳጨው። ከዛም በላይ ሊያስብል ይችላልና ከዚሁ የተነሳ እንግዲህ ወንድማችን የሆነ ምሳሌ ወሰደና ኦርቶዶክሶችን ለማስረዳት የሄደበት ርቀት በጣም ነው የገረመኝ። ሀምብልነሱን የተረዳሁት ስሜታዊ ያደርጋል እንዳልኳችሁ ነገሩና እስቲ እቺን ቪዲዮ እንያት። ክርስቲያን በመጀመሪያ የመዝሙር ቢከፍተውን ችግር አለው። ተቃውሙናላችሁ ኦርቶዶክሶች።
መስኪን ታውቃታላችሁ? የፕሮቴስታንት መዝሙር ነው። ይቃወመናል። ይቃወማል ወይ ብሎ እየጠየቃቸው ነው። ይቃወማል። እንዴት እንደምትቃወሙት ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል? እንግዲህ ከዚህ ተነስቶ ነው የወንጌላውያን አማኞችን ዝማሬ እንደ ምሳሌ ወስዶ ሲያብራራ የነበረውና በጣም ብዙ ጊዜ እንግዲህ እኔ ራሴ ፐርሰናሊ የምታዘባቸው ትዝብቶች አሉና እሱን ጥቂት ለመናገር ያህልና የሚገርማችሁ ነገር በጥቂቱም ቢሆን የሚያመሳስሉን ነገሮች እኛ አለን። የኢየሱስ ክርስቶስን ጌትነት እናምናለን ትላላችሁ፣ እኛ ደግሞ እናምናለን ብቻም ሳይሆን እንመሰክረዋለን ጭምር በየአደባባዩ ምንም አይነት ስፍራ ቦታ ሳይገድበን ጌትነቱን እንናገራለን። ይሄ በዚህ ሆነች መስመር ላይ እንገናኛለን። በመጽሐፍ ቅዱስ የሚመሳሰሉ ክፍሎች አሉ። ሞስት ፕሮባብሊ አብዛኛው በሚባል ደረጃ የመጽሐፍ ቅዱሳችን ላይ የተጻፉ ቨርሶች በሙሉ ይመሳሰላሉ። ኢንቲሜት ነን ከኦርቶዶክሳውያን ወገኖቻችን ጋራ፣ ግን ከሙስሊሞች ጋራ ምንም የሚያገናኛቸው ነገር የለም። በፍጹም ምንም የሚያመሳስለን ነገር የለም። እኛንም ኦርቶዶክሶችንም ግን ከሙስሊሞች ይልቅ የሚጸየፉት እኛ ነው፣ ወንጌላውያን አማኞችም ማለት ነው። በጣም ብዙ የሚያመሳስለን ነገር እያለ ብንነጋገር በአማርኛ በኦሮምኛም ተነጋግረን ልንግባባ የምንችል ሰዎች ነን። አትሊስት በሌላ ቋንቋም ባሉት ብሔር ብሔረሰቦች ቋንቋ ተግባብተን አውርተን የምንግባባ ሰዎች ነን። ግን ከነሱ ጋር ኢቭን ለመግባባት አረብኛ ማወቅ አለባችሁ፣ ኤክስተርናል የሆነ ላንጉዌጅ ማወቅ አለባችሁ ኢቭን ማለት ነው። ግን የምትጠሉት የምትጸየፉት ወንጌላውያን አማኞችን ነው። ባገኛችሁት አደባባይ ሁሉ የምትሳደቡት እኛን ነው። ኢቭን ያያ ዘልደታ እንግዲህ እንኳን እግዚአብሔር ሸኘልንና እንኳን ጌታ ላከኝ ብሎ ሲዘምር ነበር መሰለኝ። አይ ቲንክ ተልኳልና እሱ እንኳን ወንጌላውያን አማኞች ላይ አፉን ሲከፍት አፉን ሲያላቅጥ ሲሳደብ ይሄ ወንጌላውያን አማኞች የሰው ፍጡር እስካይመስሉ ድረስ ከሰው በታች አድርጎ ሲቆጥር የነበረው ሰውዬ እሱ እንኳን ፋይናሊ ሳይጨንቀው ሙስሊም ወገኖቻችንን የአፉ ለምታ ጠቅ አደረገችውና አፉ በሉኝ ብሎ ተንጠባጠበ ማለት ነውና ድፍረት የላቸውም። ኢቭን ከአስተምሮት አንጻር ስንሄድ እንኳን ዊርደስት እኮ ትምህርት ያላቸው እኮ ሙስሊሞች ናቸው። በጣም የሚያስጠላ በጣም የሚቀፍ በጣም ለመስማት የሚሰቀጥጥ ትምህርት ያላቸው እኮ ናቸው። ኢየሱስ ክርስቶስን በዚህ ሌቭል ዝቅ ማድረግ ማለት በጣም እኮ ሼምፉል ማለት ነው። ኢየሱስ ክርስቶስ ጌታ ነው እኮ ትላላችሁ እናንተም እኛም እንላለን። ግን እኛን ለመስደብ አፋችሁ ይለቀቃል፣ ምላሳችሁ ይዘረጋላችኋል። አንዲት ሴት ላሳያችሁ። ለምሳሌ ወንጌላዊ አማኝ ጌትነቱን የሆነ ነገር ፕሩቭ አድርጎ ቢያሳያችሁ በጣም ተወርዱበታላችሁ፣ ትሳደባላችሁ። እቺን እህታችንን ግን አንድም ኦርቶዶክሳዊ ሲቃወማት አላየው። እግዚአብሔር ሐሳቡን የማይቀይር የማይለውጥ ከሆነና ከጠዋት እስከ ማታ በእኔ ሕይወት ውስጥ የሚካሄዱት ነገሮች በሙሉ በሱ ፕላን ውስጥ የሚሄዱ ከሆነ የኔ ጸሎት ምንድነው ጥቅሙ? የመጸለይ ጥቅሙ ምንድነው? ምንድነው ሊቀይር የሚችለው? ጸሎት ምን ማድረግ ይችላል? ያው ሳክሱ ካልተመቸን በስተቀር ማለት ነው። እና እኔ በመጸለይ ውስጥ የእግዚአብሔር ፕላን ይቀየራል ነው እኔ አይመስለኝም። ኤኒዌይስ የጸሎት ጥቅሙ ምንም እየታየኝ አይደለም። ምንም ነው ጥቅሙ ያልታየኝ። እንኳን ለኔ አንድኛ ብቸኛ የምወደው ልጄ ያለው ኢየሱስ እንኳን እባክህን ጽዋ አሳልፍልኝ ሲል አፍንጫህን ላስ ነው ያለው። እግዚአብሔር ይርዳሽ። አንቺን እህታችንን ወደ አንቺ እንመለሳለን። የሚገርማችሁ ነገር ጌትነቱን በአደባባይ ወጥቶ ግን የሚመሰክሩትን ለመስደብ፣ ለመገፍተር፣ ለመጣል ግን የምትጥሩት እናንተ ናችሁ። እንደነ ልደተ ቃል አይነቶቹ ቢሞቱ ከሙስሊሞች ጋራ ዲቤት የማያደርጉ ሄደው ሙስሊሞችን የማይጎራበጡ ስላችሁ ዲፌንድ የማያደርጓቸው አቅሙ የሌላቸው ግን በየአደባባዩ የገባቸውን ትንሿን ፍቅር ለማሳየት የሚወጡ ወንጌል የገባቸውን የተረዱትን ትንሿን እውቀታቸውን በቃ ተረዳዋት ብሎ ጓግቶ ሄዶ አደባባይ ላይ ማይክ ይዞ ወጥቶ ኢየሱስ ጌታ ነው ብሎ የሚመሰክረውን ግን በአደባባይ ላይ ለማዋረድ ማይኩን ይዞ አይፎኑን ደቅኖ ምናምን ፕሮግራም አድርጎ ይወጣል ማለት ነው። ነውር እኮ ነው። ሼም እኮ ነው። በጣም እኮ ነው የሚያስጠላው።
ባይ ዘ ዌይ ወደኛ ልዩነቶች እንመለሳለን ብለን እኛ አንድ ሆነን የሚያመሳስለንም ፖይንት ብቻ ይዘን ላይቮች ላይ የነበረውን ቆይታ ታውቃላችሁ። እና አማን ሻሎም እና እነ እፎይ ምናምን አብሮ ምን አይነት ከባድ ተጽዕኖ ውስጥ እንደከተቷቸው ታውቃላችሁ። ምን አይነት መናወጥ እንደነበረ፣ ስንት ሙስሊሞች ወደ ጌታ እንደመጡ እኮ የምታውቁት ጉዳይ ነው። ስንት ሙስሊሞች በጣም በመወዛገብ ውስጥ እንደከተትናቸው እኮ የምታውቁት ጉዳይ ነው። እኛ ኮላብሬት ብናደርግ ኖሮ በነገራችን ላይ ዱቄት ነበረ የምናደርገው አስተምሮታችሁ ዱቄት ሊነሳ ሰርቫይቭ ማድረግ በማይችለው መልኩ ነበረ ዱቄት የምናደርገው። ግን ምንድነው ችግሩ? ፕሮቴስታንት ላይ ሲሆን ፕሮቴስታንት ሲነካ፣ ሲሰደብ፣ ሲዘለፍ ስትመቱት ምንም ስለማይናገራችሁ ሪቬንጅ የሚባል ነገር ስለማያውቅ ሁላችሁም የምትበረቱት እኛ ላይ ነው። ግን አንድ ነገር ልንገራችሁ፣ ሪያላይዝ እንድታደርጉት የምፈልገው ነገር ማለት ነው፣ ብዙ የሚያመሳስሉን ፖይንቶች አሉ። አት ዘ ሴም ታይም በጣም ብዙ የማያመሳስሉን ነገሮች አሉ። ፈጽሞ ለመስማት የማንፈልጋቸውም ነገሮች ከእናንተ ጋር አሉ። እሱን ደግሞ በቀጣይ ያሰማችኋለሁ። ይሄ ማለት እናንተ ውስጥ ያለውን የስህተት ትምህርት አንቃወምም ማለት አይደለም። እናንተም ስህተት ብላችሁ የምታስቡትን አትቃወሙ ማለት አይደለም። ግን ከምንም በላይ አሳሳቢው ኢየሱስ ክርስቶስ እንደ አንድ ፍጡር፣ እንደ አንድ ግለሰብ፣ እንደ አንድ ተራ ሰው እየቆጠሩት ጌትነቱን የሚያራክሱት ላይ ፎከስ ብናደርግ ብንፎክስ የተመረጠ ነገር ይሆናል እና ይሄ መልእክት ለነ ልደተ ቃልም ጭምር እንዲደርስላቸው ፈልጋለሁ። ስሙልኝማ ይሄ ልጅ ይህን ነገር አሁን መንገድ ላይ ስመጣ ነው የሰጡኝ የጴንጤ እምነት ተከታዮች አንብበው ብለው ሁሉ ጊዜ ይሰጡኛል። አነበዋለሁ እና አንብቤ ሁሌ በቃ ግራ የሚገባኝ ነገር አለ። ምንድነው እዚህ ጋር አንብቤ እንደምታዩት እዚህ ጋር እዚች ጋር አለ ምናምን ምን ይላል በማቴዎስ 17 ሲካፈል ለ12 ላሳዩኝ 17 ሲካፈል ለ12 ሲቀነስ 17 ይላልና ምን ማለት ነው? ማለት አልገባኝም። ምን ነው እንደዚህ ማካፈለውም የምቀንሰው ምናምን። እዚህ ጋር ደግሞ 40 ሲካፈል ለ3 ይታያል። 40 ሲካፈል እና ይሄን ነገር አስረዱኝ እባክህ። ሁሉ ጊዜ ሳንቆ እንደዚህ ነው እያካፈልኩ እየቀነስኩ ጌታ አስረዱኝ እባክህ። እናስረዳለን፣ የእውነት እናስረዳለን። እኔ አባት ይሄ የማካፈሏን የምንጠቀመው ከማካፈሏ በፊት ያለው ምዕራፍ ነው። ከዛ ከማካፈል ቀጥሎ ያለው ደግሞ ቨርስ ነው ወይም ደግሞ ቁጥር ነው። መቀነሷን ደግሞ የምንጠቀማት እስከ የምትለዋን አብቱ የምትለዋን ለመጠቀም ነውና ምሳሌ ኢሳይያስ ምዕራፍ 40 ከዛ በኋላ የማካፈል ሲምቦል ቁጥር 3 ከዛ መቀነስ 10 ካልን ኢሳይያስ ምዕራፍ 40 ከቁጥር 3 እስከ 10 ማለት ነው። እሺ እኔ አባት እንዳትወዛገብ፣ አትሊስት ይሄን እንኳን አስተምሯቸው። አትሊስት ይሄን ስልክ ስላላቸው ወጥቶ ምናምን የተቀበልኩ ግራ ይገባኛል ምናምን ብሎ እንዳያለቃቅሱ ይሄን እንኳን አስረዷቸው ባካችሁ። በጣም ብዙ ስራ ይቀረናል በነገራችን ላይ ወተን እዚህ ላይ ሚዲያ ላይ መጮውን ተያያዝ ነው እንጂ ብዙ ስራ ነው የሚቀረን እና ከዚህ በኋላ ስታነብ እንደዚህ አይነት ሲምቦሎቹን ስታይ ለበለጠ ኢንፎርሜሽን ደግሞ ይህንን የዩቲዩብ አካውንት ሰብስክራይብ በማድረግ ብዙ ትምህርቶችን ሰጣለሁ። በ3 ቀን ውስጥ ማርሲል ቲቪ ወርልድ ዋይድ ዩቲዩብ ላይ 1 ሚሊዮን ከታየ ለእናትህ 500,000 ብር ሰጣታለሁ። አሁን አንድ ቻሌንጅ እሰጥሃለሁ። ማይኩን ስጠው። መጀመሪያውን መዝሙር ሙሉውን ትችለዋለህ። መጀመሪያ የዘመራችሁትን እናትህ ምንድነው የምትሰራው? ስራ ምንድነው አታውቅም? የታል ልጅ ሰው ምንድነው የምትሰሪው እናቴ? አሁን ቋሚ ስራ የለኝም። አጋጣሚ ግን ኬተሪንግ መስተንግዶ ሲጠሩኝ እሰራለሁ። ለቅሶም፣ ሰርግም፣ ልደት ምናምን እሰራለሁ። መስተንግዶ ነው የምትሰሪው? እሺ አሁን የምትዘምረው መዝሙር በ3 ቀን ውስጥ ማርሲል ቲቪ ወርልድ ዋይድ ዩቲዩብ ላይ 1 ሚሊዮን ከታየ ለእናትህ 500,000 ብር ሰጣታለሁ። በብዙዎች ተቃውሞን ያስነሳበት እንዲህ ማድረግ አልነበረብም፣ የሚሰጥ በልግስና ይስጥ ብሎ ይላል መጽሐፍ ቅዱሳችን። ስለዚህ በልግስና ነው መስጠት ያለብህ ብሎ በጣም ብዙ ሰዎች ተቃውመውታል እና ወንድማችን ዮናታን አክሊሉን የሚገርማችሁ ነገር ዩቲዩብ ቻናሉ ዲስክሪፕሽን ላይ ሄዳችሁ ቼክ ብታደርጉት ይህ ቪዲዮ 1 ሚሊዮን ቢገባም ባይገባም 500,000 ብሩን ለእናቱ እንሰጣለን የሚል ዲስክሪፕሽን አለው። ይሄ በጣም ደስ የሚል ነገር ነው። ግን እንደዚህ አይነት ልምምዶች መለመድ አለባቸው ወይ ቤተክርስቲያን ውስጥ ብላችሁ ብትሉኝ ትክክል አይደለም። የእውነቴን ነው የምላችሁ፣ ትክክል አይደለም።
በቃ ጀስት የሚሰጥ በልግስና ይስጥ። ደግሞ ይሄን ስላችሁ አንተስ ባለፈው ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ ካደረጋችሁ ሪንግ ላይት እና ማይክ ሰጣችኋለሁ ብላ አልነበር እንዴ እንዳትሉ፣ እሰጣችኋለሁ። አክቹአሊ እሱ ቃል ነው፣ ቃል የተከበረ ነው። እስከ ገና ምናምን ብዬ ነበረ ትቼዋለሁ። ከገናም በኋላ ብቻ 20 ሺህ ሲገባ እንነጋገራለን። በጣም ብዙ ሰብስክራይብ እያደረጋችሁ ስክሪንሻት እየላካችሁልኝ ያላችሁ ሰዎች አላችሁ። በዋነኝነት 2 ሰዎች እየመራችሁ ትገኛላችሁ። እናንተን እንግዲህ እያየን የሚሆነውን እናደርጋለን። ግን ይሄ ነገር ይሄ ልምምድ ቤተክርስቲያን ውስጥ ግን መግባት አለበት ብዬ አላስብም። ምክንያቱም ቤተክርስቲያን ሁልጊዜም ማድረግ ያለባት የተቸገሩትን መርዳት፣ ካላት መስጠት፣ የተራቡትን ማብላት፣ የተራቁቱትን ልብስ የሌላቸው ማልበስ ግዴታዋ ስለሆነ ቤተክርስቲያን ብቻ አይደለም እኛ ኢምፐርሰን በግለሰብ ደረጃ እንኳን ማድረግ ያለብን ነገር ነው። ግን ይሄ ነገር በሚዲያ ወጥቶ በቪዲዮ ተቀርጾ ምናምን መታየት አለበት ወይ ብላችሁ ካላችሁ እሱ ሌላ ኢሹ ነው። እኔ ፐርሰናሊ ግን የሆነ ነገር ባደርግ አላሳይም ሚዲያ ላይ እና አፍተር ኦል የዮናታን አክሊሉ መንፈስም ያለውን ነገር መረዳቱ በጣም መልካም ነገር ነው። እኔ ፖዚቲቭሊ ነው በእርግጥ ያየሁትኝ። ብዙዎቻችሁ አቤል አቡና ስለተቃወመው እንዴ ጂሚም ይቃወማል ብላችሁ የምታስቡ ሰዎች አላችሁ። ነገሩን ፖዚቲቭሊ ነው የተረዳሁት። አይ ቲንክ ከዚህ በፊትም መልካም ወጣት ላይ ይቺን እናት እንደረዳትና ይህን ልጅም ደግሞ እንደሚያስተምር አንዳንድ ቪዲዮዎችን ከዚህ በፊት አይቼ ስለማቅ ልጁንም በጣም የምወደው አይነት ልጅ ስለሆነ ድምፁን በጣም ስለምወድለት ምናምን ምንም ቢደረግለት እንደው እኛ ያለን ክርስቲያኖች ሁላችን ስፔሻሊ በዚህ ሶሻል ሚዲያ ላይ ያላችሁ የኔ ሰብስክራይበሮች ብትችሉ ይሄ ልጅ በቃ ኢንፎርሜሽን ተቀብላችሁ ከማርሲል ብትረዷቸው፣ ያላችሁን ነገር ሼር ብታደርጉ፣ በገንዘብም ብትረዷቸው በጣም ደስ ይለኛል። እግዚአብሔር ድብቅ ድግፍ አድርጎ እንዲያሳድገው አበረታቱ። ምንም እንዳይጎልበት ጌታ ይርዳው። አት ዘ ሴም ታይም በዚሁ ሳምንት ደግሞ ሌላ እንዲወቀስ ያደረገው ቪዲዮ ነበረ። ማንን? ዮናታን አክሊሉ። መዘነት መንፈሳዊነት። እሺ በሉ በቃ መዘነት መንፈሳዊነት፣ በቃ መታጠብ መንፈሳዊነት። ከመንፈሳዊነት ነገር አንዱ መታጠብ። ከታጠብክ ደግሞ ጆንያ አትለብስም። ጌታ ይመስገን። ዮናታን አክሊሉ ብዙ ጊዜ ጥሩ ጥሩ ነገሮች ያደርጋል ማለት ሁሌ ትክክል ነው ማለት አይደለም። እንደዛ የምታስቡ ሰዎች፣ እንደዛ ራሳችሁን ያሳመናችሁ ሰዎች ትልቅ ስህተት ነው። እንደዚህ አይነት ስብከት የለም። እንደዚህ የሚባል ነገር የለም። መድረክ ላይ እንደዚህ አይነት ነገር መወራት የለበትም። ሰዎች ኢንሴኪዩሪቲ እንዲሰማቸው አታድርጉ። የእውነቴን ነው ብላችሁ ከዚህ በፊትም ሐዋርያው ዮሐንስ ግርማን አይ ቲንክ ዮሐንስ ግርማ አላቅም ጆን እና የዘጸአት አገልጋይ ማለት ነውና ከዚህ በፊት ሽቶ ተቀቡ፣ ሰውነታችሁን ታጠቡ፣ ጦጣ አትሽተቱ፣ ሳክፊ ይመቸኝ ምናምን እንደዚህ አይነት ቃላቶችን ተጠቅሞ መድረክ ላይ ምናምን ሲያወራ ሰምተነው ነበረና የቤተ ክርስቲያኑን አባላትና ምዕመናን እንደዚህ እየመከራችሁ ካላችሁ እንደዚህ አይነት ችግር ካያችሁባቸው ወይ ፐርሰን ንገሯቸው፣ ወይ ከነገራችኋቸው መድረክ ላይ ከነገራችኋቸው በኋላ ቁረጡና አስወጡት። የግድኛ መስማት የለብንም፣ ግዴታ አይደለም ማለት የቤተ ክርስቲያን ውስጥ ያያችሁትን ችግር እዛው ፍቱት። አንለስ አዘርዋይስ ግን ጀስት እንደ አንድ ኮንተንት ያዙትና ስለ ንጽህና የሆነ ነገር ስሩ። አንዳንድ ሰው ደህንነቱን ይዞ ድሃ መሆኑን ያለችዋን ልብስ አጣጥቦ ነው ይዞ የሚመጣው፣ ወይም ደግሞ ያንን የሚያደርግበት ጊዜ እንኳን አጥቶ ነው ባለችው በተጣበበችው ጊዜው ቤተክርስቲያን የሚመጣውና ያ ሰው እየሸተተ እንዳለ ያ ሰው ለሰዎቹ ዲስኮምፈርት እንዲሰማቸው እያደረጋቸው ያለ መስሎት ቤተክርስቲያን ከመሄድ ራሱን እንዳይገድብና እንዳይቆጥብ እንዳታደርጉ ትፈራለሁ። ማንም መዘነጥን አይጠላም፣ ማንም ሲያምርበት አይጠላም። የእውነቴን ነው ብላችሁ እግዚአብሔር ካለ ከኛ ጋራ እግዚአብሔር ካለ ጆንያ እንኳን ያምርብናል። ዋናው የእግዚአብሔር አብሮነት ይሰበክልን። እግዚአብሔር ከኛ ጋራ ካለ መጥፎ ጠረናችን እንኳን በቆንጆ መዓዛ ይለወጥልናል። እሱ ብቻ ይርዳል። እግዚአብሔር ረጂ አምላክ፣ ደጋፊ አምላክ፣ አጋዥ አምላክ፣ ከወደቅንበት የሚያነሳ አምላክ፣ ፍቅር የሆነ አምላክ እንደሆነ ስበኩን እንጂ መድረክ ላይ ስትሆኑ ማይክ ስትይዙ ስለ መሽተት፣ ስለ ውበት፣ ስለ ቁሳቁስ፣ ስለ ኮተት ማቴሪያሊስቲክ አትሁኑብን እባካችሁና በዚህ ዙሪያ አንዳንድ ወንድሞቻችን ያነሱት ሐሳብ አለ። እሱን ላሰማችሁ ፈልጋለሁ። በበዓል ቀን ደግሞ ምኑ እናያስ ባይዘዌ የቆየ ቪዲዮ እንግዲህ ዮናታን አክሊሉ ምን እያለ ነው? መታጠብ መንፈሳዊነት ነው፣ መዘነጥ መንፈሳዊነት ነው እያለ ነው።
ስለዚህ አንድ ሰው ካልዘነጠ ካልታጠበ መንፈሳዊ አይደለም ማለት ነው። ቸርች ውስጥ የሚመጡ ሰዎችን መንፈሳዊ መሆናቸውንና አለመሆናቸውን ዮናታን አክሊሉ የሚለየው በምንድነው ካላችሁ ታጥበው የመጡ ሰዎች እናንተ መንፈሳዊ ሰዎች ፍለፊት ተቀመጡ ይላቸውና ሳይታጠቡ የመጡትን ሰዎች ደግሞ ወይም የቆሸሸ ልብስ የለበሱ ያልዘነጡትን ሰዎች ሂዱ እናንተ ወደኋላ ተቀመጡ ገና መንፈሳዊ ነገር አልገባችሁም ይላቸዋል ማለት ነው። ይሄ እንግዲህ ትርጓሜው እንደዚህ ነው ባይዘው ያስተላልፈው መልእክትና በጣም ያሳዝን ነገር ነው። ይሁንሽ ይሄ ትክክል አይደለም። በቃ መሆን የለበትም። የዘነጠው የፊት ለፊት ወንበር ለካሜራ እንዲሞላ ያልዘነጠው ወደ ኋላ ይሄ ደስ አይልም። ቤተክርስቲያን ውስጥ ለዚህ ነው ቤተክርስቲያን ሁሉም ሰው ኢኳሊ የሚታይበት ቦታ ነው፣ ፕሌስ ነውና ፍሪደም የሆነ ፕሌሳችን ነው። ይሄ ማለት እንደፈለግን ምናምን ሆነን እንመጣለን ማለት አይደለም። ሰው ግን ባለው ሲመጣ ባካችሁ እንደዚህ አይነት ነገር አትስበኩ። አስፈላጊ ስብከት አይደለም። ይሄ የክርስቶስ ወንጌል አይደለም፣ መንፈሳዊነት አይደለም። 4 ነጥብ ነግሬያችኋለሁ። ቪዲዮ የቆየ ነው። ባክግራውንዱ እንኳን ያሁን አይደለም የቆየ ነው። ግን ታውቃላችሁ የሶሻል ሚዲያ ነገር የቆየ የቆረፈደ ያረጀ ነገር ያመጡና ልጥፍ ያደርጋሉ፣ ብዙዎችም መነጋገር ያደርጋሉ ምናምን። ስለቆየም ትክክል ነው ማለት አይደለም። አሁንም ድረስ አላስተካከለውም ስለሆነ ሚስቴኩም ማለት ነው። ዮናታንን ብዙዎቻችሁ በምትወዱት ልክ ነው የምወደው እኔ ፐርሰናሊ። ትክክል እስካይደለ ግን አይደለም ማለት ግዴታዬ ነው። ለምን ስለምወደው ከዚህ በፊት ተናግሬያለሁ። ሩቅ ሊሄድ እየተዘጋጀ ያለ ሰው የጫማው ማሰሪያ ተፈቷል። ብራዘር ጫማህን ዝቅ ብለህ እሰር ወይ ና ልሰርልህ ብለህ ማለት ሂድ ተጠልፈ ውደቅበት ማለት አይደለም። ስትሄድ ጠልፎ እንዳይጥልህ ማሰሪያን እሰር ማለት ነው። በቃ አታወሳስቡ። እናንተ በጣም አገልጋዮችን የምትወዱ እኛ በጣም አገልጋዮችን ጠልተን የምንቃወማቸው አይምሰላችሁ። ሩቅ የሚሄዱ ሰዎችን መገጸጽ ግዴታ ነው። ትክክል አለመሆናቸው መንገድ ግዴታ ነው። በዛው በጥፋታቸውና በስተታቸው ተደናቅፎ እንዳይወድቁ ማለት ነው። እኔ አሁን አፕሪሺየት አደርጋቸዋለሁ። ትላንትና አንዳንድ ኮሜንቶች አይቻለሁ፣ በጣም የከፉኛሉ። አቤል አቡና ጋር ስላየን ምናምን ያላችሁኝ ሰዎች አላችሁ። እናንተ ጉዳያችሁ ነው። ሰው ጋር አይታችሁን ጀጅ የምታደርጉኝ ከሆነ ይመቻችሁ። ምንም ልረዳችሁ አልችልም። እኔ የምቀበለው ምክር አንድ ነገር ነው። የሚሄድበትን ርቀት አስባችሁ ከዛ እንዳልስተናከል እግሬን ጠልፎ ሊጥለኝ ያለውን ነገር ካያችሁብኝ ግን ንገሩኝ፣ እታረማለሁ። አለቀ። ከዛ ውጪ ግን እባካችሁ ማንንም የመጣል አቅም የለውም። እግዚአብሔር የያዘውን ሰው መጣል አንችልም። በቃ አለቀ። እናንተም እኔም መጣል አትችሉም፣ እኔም የሆነን ፐርሰን መጣል አልችልም። ስለዚህ እንደዛ አታስቡ ባካችሁሽ። ሰላም ወገኖች፣ የኦርቶዶክስ ሃይማኖት ተከታይ ለሆናችሁ ወንድሞችና እህቶች አንድ ጥያቄ አለኝ። ይህንንም ጥያቄ የምጠይቃችሁ በፍቅርና በትህትና ነው። በተለይ ለወጣቶች የእግዚአብሔርን ቃል አንብባችሁ ለምትረዱ ለእናንተ እኔ በአይኔ ካየኋቸው ደሞም እንደ እግዚአብሔር ቃል አንብቤ ትክክል አይደለም ብዬ ከማምነው መካከል እናንተ እንድትመልሱልኝ ነው ወደ እናንተ ይህንን ጥያቄ ይዤ የመጣሁት። ለምሳሌ በጾም ጊዜያችሁ ወደ ቤተ መቅደስ ወደ ቤተ ክርስቲያን ትሄዳላችሁ፣ ትጾማላችሁ፣ ንስሐ ትገባላችሁ፣ ታስቀድሳላችሁ። ስትወጡ ግን ቀኑ ሙሉ ዘፈን እየሰማችሁ ትውላላችሁ። ወተት ትጾማላችሁ፣ ስጋ ትጾማላችሁ። ዘፈን አትጾሙ፣ ዝሙት አትጾሙ፣ መጠጥ አትጾሙ። ጸሎት የጾም ጊዜያችሁ በሚፈታበት ጊዜ ጾማችሁ የሚፈታው በዘፈን በመጠጥና በዝሙት ነው። ብዙ ጊዜ በዓሉ የሚጠናቀቀው የሚጀምረው የሚጠናቀቀው ለምሳሌ አንድ ጴንጤ ወይ ደግሞ የፕሮቴስታንት ሃይማኖት ተከታይ የሆነ ሰው እናንተ ጉባኤ ላይ በድንገት ቢገኝ ብታቁት ያ ሰው እዛ ቦታ ላይ መገኘት እንደሌለበት ከሱ እዛ ጋር መገኘት የተነሳ ስፍራው እንደረከሰ አድርጋችሁ ትቆጥራላችሁ። ያንን ሰው ታንቋሽሹታላችሁ። በሌላ አንጻር ደግሞ አንድ ታዋቂ የሆነ ዘፋኝ እናንተ ጉባኤ ላይ ቢገኝ እግዚአብሔር ዘፈንን ይጸየፋል፣ ዘፋኝ መንግስተ ሰማያት አይገባም የሚለው ቃል እፊታችሁ ዕለት ዕለት እየተሰበከ እያስተማራችሁ ሳላችሁ፣ ነገር ግን በዘፈን ህይወት የሚተዳደሩ በዘፈን ስራ ህይወታቸውን የሚተዳደሩ በዚህ ዝናን በዓለም ያገኙ የ666 የአጋንንትን አምልኮ የሚከተሉ ሰዎች በዚህ የታወቁ ወደ እናንተ ጉባኤ ሲመጡ ግን እነዚህ ሰዎች ከህዝቡ እንደ አንዱ ሳይሆን ከሃይማኖት መሪዎቻችሁ ከእምነት
አባቶቻችሁ እንዳንዱ አድርጋችሁ የከበረውን ስፍራ የተቀደሰ በሚባለው ስፍራ ላይ የከበረ ወንበር ሰጣችሁ ታስቀምጣላችሁ። የሚገርማችሁ ይሄ የወንጌላውያን አማኞች ጥያቄ ብቻ አይደለም፣ የራሳቸው የኦርቶዶክሳውያንም ጥያቄ ጭምር ነውና አይ ሆፕ በዚህ ነገር ላይ ምንም አይነት ማብራሪያ አልሰጥም፣ ግን መልስ እንደምትሰጡበት ተስፋ አደርጋለሁ። ስለዚህም እንድትመልሱልኝ ይፈልጋሉ። የሰርግ ዘፈን ይዘፈናል። እሺ የሰርግ ዘፈኖች ክልክል ነው ወይ ሲባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክልክል አይደለም። ክልክል አይደለም። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ የኛ ክርስትና ማለት ነው። ክርስትናችን ሰብድ አቺ የሚዘፍኑ መንግስተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። ስለዚህ ይህንንም ጥያቄ ለእናንተ እተውላችኋለሁ ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተዝናናችሁበት እንዲሁም ደግሞ እንደተማራችሁበት ፖዚቲቭ ነገር ብቻ እንድታስቡ እንደሚያደርጋችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ብዙዎች ጋር ሼር እያደረጋችሁ አድርሱልኝ። እወዳችኋለሁ። ተባረኩልኝ። ይመቻችሁ።